አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት አማን ሰላም አላህ ያደርጋችሁ። ሀገራችንንም አማን ሰላም አላህ ያደርግልን። እኛንም በያለንበት አላህ ይጠብቀን እያልኩኝ ዛሬ ደግሞ እንግዲህ ከሰሞኑ ትንሽ ለየት እያለች የቁርስ አሰራር ይዤላችሁ መጥቻለሁ ማለት ነው። እሱ ምንድን ነው? በቤታችን ብዙ ነገር አለን ወይ የለንም ወይ ብለን የማናስብበት ባለችን ብቻ እንዴት መጠቀም እንዳለብን ማሳያችሁ ይሆናል። ምንድን ነው ማለት ነው? እሱ ምንድን ነው? ድንች እና እንቁላል እንዴት አድርገን ነው በሁለቱ ብቻ ቁርስም ሆነ እራትም ሆነ ማዘጋጀት የምንችለው? እንቁላል አንድ ብቻ ነው ያለን፣ ድንች የለኝም፣ አንድ ብቻ ናት ያለችኝ። ስለዚህ እንዴት አድርጌ ነው የምሰራው የሚለው ነገር በውስጣችን እንዳይኖር ባለችን ሰርተን እንዴት መጠቀም እንዳለብን አብረን የምናይ ይሆናል ማለት ነው። እንግዲህ በባለፈው ካያችሁኝ ከአራት አትክልቶች አይነት የተሰራ የእንቁላል አሰራር ነበር ያሳየኋችሁ ማለት ነው። እንግዲህ እንቁላል በተለያየ መልኩ ይሰራል እና እንዲሁም ደግሞ ለምን በትንሹ መስራት እንዳለብን አላሳያቸውም ብዬ ይዤ መጥቻለሁ ማለት ነው። ስለዚህ እሱን አብረን የምናይ ይሆናል ማለት ነው። ስለዚህ እናንተ ቪዲዮ ሲደርሳችሁ ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱ ማለት ነው። ውድ ሀገሬ ልጆች እስኪ እንዴት አድርገን ነው መስራት ያለብን? እስኪ ይችን አንድ እንቁላልና አንዲት ድንች እንዴት አድርገን በቂ የሆነ ቁርስ ወይም ደግሞ እራት አድርገን መስራት እንዳለብን እምናይ ይሆናል ማለት ነው። ጋበዝኳችሁ ወደ ስራ። አብረን እንስራ፣ አብረን እንብላ። አብሮ መብላት ባህላችን፣ ወጋችን፣ ማረጋችን ነው። እኛ ኢትዮጵያዎች በዚህ አንታማመችም። ሰምታችኋል። ለማንኛውም ዳይ ወደ ስራው፣ አብረን እንስራ። ድንች እና አንድ እንቁላል አዘጋጅቻለሁ ማለት ነው። ስለዚህ እነዚህን ሁለቱን እንዴት አድርገን እንደምንሰራ ቁርስ አብረን የምናይ ይሆናል ማለት ነው። ትወዱታላችሁ። እስከ መጨረሻው ድረስ ተከታተሉኝ፣ አብራችሁ ነው። እንደዚህ አድርጌ በዚህ ድንችን አዘጋጅቻለሁ ማለት ነው። ላሳያችሁ። እንግዲህ እንደምታዩት ማሻአላ በዚህ መልኩ አዘጋጅቼ ጨርሻለሁ ማለት ነው። ስለዚህ ይህንን ምን እናደርጋለን? መጀመሪያ በደንብ አድርጌ አጥቤ አዘጋጅቻለሁ ማለት ነው። ስለዚህ አሁን ይህንን ማጠብ አይጠበቅብንም። ስለዚህ ማቁላላት አለበት። ካጠብነው የድንቹ ጣዕም ወይም ይሄድብናል ማለት ነው። ስለዚህ አሁን ምን እናደርጋለን? ድንቻችንን መጥበስ አለብን። ምክንያቱም ከእንቁላሉ ጋር ቀጭ ቀጭ የሚል ባህሪ እንዳይኖረው ትንሽ ድንቹ መብሰል አለበት ማለት ነው። እናበስላለን፣ እናቁላለን ማለት ነው። ትንሽ ድንቹ መብሰል ስላለበት ማለት ነው። አሁን እንደምታዩት በዚህ መልኩ አቆይቻለሁ። ትንሽ እንጨምርበታለን ጨው፣ ከዛ ትንሽ ፍልፍል አስዋል ወይም ቀይ ቁንዶ በርበሬ ማለት ነው። ከዛ አሁንም ደግሞ ሳይ እንጨምርበታለን ማለት ነው። እንዳርገን ትንሽ ማቁላላት አለብን ማለት ነው። ምክንያቱም ድንቹ እዚህ ጋር መብሰል አለበት፣ ቀጭ ቀጭ ላይ ማለት ነው። ከእንቁላሉ ጋር አሁን እንዳርገን አቁላልተን ጨርሰናል ማለት ነው። እዚህ ጋር ትንሽ እንደዚህ ካበስልን በኋላ እናወርድና እናቀዘቅዘዋለን ማለት ነው። ለብቻ ድንቹን እንደምታዩት ድንቹን ቃል ገልብጫ አዘጋጅቼዋለሁ ማለት ነው። እንደዚህ አድርጌ ትንሽ መቀዝቀዝ አለበት ማለት ነው። ምክንያቱም እንቁላሉን ስንጨምርበት እንቁላሉ ከዚህኛው ጋር የመብሰል ኃይል አስቀድሞ እንዳይኖረው ማለት ነው። ስለዚህ እዚህ ጋር ምን እንደምንጨምር አብረን እናያለን ማለት ነው። እዚህ ጋር እንደምታዩት እንግዲህ እንቁላሉን ተሰብሮ እንደዚህ ነው የሆነው ማለት ነው። ሁለት እንቁላል እንዳይመስላችሁ አንድ እንቁላል ነው። እንትኑ ለሁለት ስለተከፈለ ነው አስፋሉ ማለት ነው። ስለዚህ እንደዚህ አድርጌ አዘጋጅቻለሁ ማለት ነው። እዚህ ጋር እንግዲህ ምን እንጨምራለን ማለት ነው። በደንብ አድርገን እንመታና እንቁላላችንን ምን እናደርጋለን? አንድ ማንካ ይሄን ወይም የፍርኖ ዱቄት እንጨምርበታለን ማለት ነው። ተከተሉ እስከ መጨረሻው ድረስ ለማየት አብራችሁ ነው። ይሄ እንቁላሉን በዚህ መልኩ እንደዚህ አድርጌ መትቼዋለሁ ማለት ነው። አሁን እንጨምራለን ማለት ነው። በሩዝ ማንካ በምንጠቀምበት በምንመገብበት ማንካ ማለት ነው። እሱን ያሳያችኋለሁ። እንጨምራለን። አሁን ማንካውን ላሳያችሁ። በዚህ ነው የምንጨምረው ማለት ነው። ይኸው እንዲህ አድርጌ መትቼ ጨርሻለሁ ማለት ነው። ምክንያቱም መጓጎል ምናምን የለበትም። ያው ዱቄቱን በደንብ አድርገን ከእንቁላሉ ጋር
መምታት አለብን ማለት ነው። ከዛ ምን እናደርጋለን? ይህንን እዚጋ የመታነውን እዚጋ አቁላላ ነው ወይም ደግሞ አዘጋጀ ነው ድንች ላይ እንጨምርና በደንብ አድርገን እንመታለን ማለት ነው። አሁን እዚጋ በደንብ አድርገን መምታት አለብን ማለት ነው። ያው የቀረቡ ስለማይመቸኝ ያሳያችኋል። እንግዲህ እንደምታዩት እንደዛ አርጌ ከድንቹ ጋር በደንብ አርጌ መትቼ ጨርሻለሁ ማለት ነው። አሁን ወደምንሰራበት እንሄዳለን ማለት ነው። ተከታተሉ፣ ትወዱታላችሁ። አብረን እንይ ማለት ነው። ስለዚህ አያችሁት ማሻላ በደንብ ሆኖ እንትን ብሏል ማለት ነው። ያን ወይም መጋገሪያን አዘጋጅቻለሁ ማለት ነው። እዚህ ጋር ትንሽ ዘይት እጨምራለሁ ማለት ነው። ትንሽ የሚበቃኝን ያክል ማለት ነው። ከዛ እንደዚህ አድርገን ማዳረስና ማገናኘት ግዴታ አለብን ማለት ነው። እንዲህ አድርጌ ዘይቱን ካዳረስኩ በኋላ እዚህ ላይ እንቁላላችንን እዚህ ጋር ያዘጋጀነው ድንችን እንቁላል እንጨምራለን ማለት ነው። እንዲህ አድርጌ አስተካክዬ ጨርሻለሁ ማለት ነው። ስለዚህ እንግዲህ እንዲህ አድርገን መጨረሻውን ማየት አለብን ማለት ነው። እንክር እናያለን ማለት ነው። ከዛ እናያለን። አብራችሁ ነው እስኪ ማሻአላ ምን እናደርጋለን? እንገለብጣለን ማለት ነው። ይኸው እንግዲህ ገልብጫዋለሁ ማለት ነው። በዚህ መልኩ እንደምታውቁት እንዲህ አድርገን ተገለበጥን በኋላ እንዲበስል አሁን ትንሽ መብሰል ስላለበት አሁን ጨርሰናል ማለት ነው። እንግዲህ ከእቃችን ጋር አውርደን ቅርታ እቃችን ላይ አውርደን ቁርሱን ቆርሰን የምናየው ይሆናል ማለት ነው። አብራችሁ ሆኑ እስከ መጨረሻው ድረስ ለማየት ሞክሩ፣ ትወዱታላችሁ ማለት ነው። አብረን ማሻአላ እንደምታውቁት ቁርስ ተሰርቷል ማለት ነው። ስለዚህ እስኪ እንቁረሰዋለን ማለት ነው። አሳያችሁ ብስሚላ ማሻአላ ምርጥና ቆንጆ ቁርስ እላችኋለሁ። እንዲህ አድርጋችሁ ሰርታችሁ ሞክሩ ይወዱች። ማሻአላ እውነት አሪፍ ቁርስ ነው። ሰርታችሁ ከመቅመስ ወደኋላ እንዳትሉላችኋለሁ። እንግዲህ የዛሬው ቪዲዮአችን ይህን ይመስል ነበር። የኔ ውዶች ሰዓት ድረስ ስለተከታተላችሁኝ አብራችሁ ስለነበራችሁ በጣም 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 አርጌ አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። ክፉ አይንካችሁ፣ ሀሳብ ሙራዳችሁን አላህ ይሙላላችሁ። ከኔ በላይ አላህ ሱብሃነሁ ወተዓላ ይውደዳችሁ። ሀገራችንን አማን ሰላም አላህ ያደርግልን። ሀገር አማን ሰላም ሲሆን ነው የኛ አማን ሰላም የኛ ደስታ ሁሉም የሚያምርብን፣ ሁሉም ለኛ ጌጣችን ወርቃችን ሀገራችን ቤተሰብ ዘመድ ወገን አዝማዳችን ነውና ሀገራችንንም ቤተሰቦቻችንንም ዘመድ አዝማዶቻችንንም አላህ ይጠብቅልን። በያለንበት ጤናችንንም ማፊያችንንም ሰጥቶ ያሰብነውንም አሳክቶ በሰላም ለሀገራችን አላህ ያብቃ እንላችኋለሁ። እንግዲህ እንደወደዳችሁ ተስፋ አደርጋለሁ። ሸር ሰብስክራይብ ማድረጋችሁን እንዳትረሱኝ እላችኋለሁ። ባላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።